እኒህ ሰውዬ በትውልድ ስፔናዊ ናቸው፣ ግን ከጀርመን እስከ እንግሊዝ አምርተው የማይረሳ እግር ኳሳዊ ወረራ ፈጽመዋል። በትውልድ አምባቸው ሀገረ ስፔን ካታሎናውያንን ይዘው መጀገን የቻሉት ስፓኒያርዳዊው በሀገረ ጀርመንም ባቫሪያኑን እየመሩ ያልሰሩት ታሪክ ያልፈጸሙት ጀብዱ የለም። ለተፎካካሪያቸውና ለተቀናቃኞቻቸው ሁሉ ልክ እንደ ሂትለር ጨካኝና አይምሬ ናቸው። 19 የታጠቀ ጦር ለብቻቸው ገጥመው ድባቅ በመምታት ደጋግመው የድል ጽዋቸውን በሰፊው ዋንጫ ተጎንጭተዋል። ጀርመንን ሙኒክ ላይ ቁጭ ብለው እንዳሻቸው ፈንጭተው ባስ ያበቃቸው ወደ እናት ሀገራቸው አምርተው አናቱን ያላሉት ተጋጣሚ አልነበረም። በእግር ኳሱ ንጉሥ አርጀንቲናዊው ጥበበኛ እየተመኩ የሚመሩትን ጦር አሸናፊ ያላደረጉበት ውጊያ የለም። ሜዳዎች ሁሉ በዚህ ስፓኒያርዳዊ ታክቲሻን የድል ዜማ የሚዘመርባቸው ሆነዋል። ካታሎናውያንን እየመሩ በጦረኛው ልጃቸው ሊዮኔል ሜሲ ጦር አቀባይነት ለሀገራቸው ተቀናቃኞች ሁሉ ምህረት የለሽ ሆነው ለዓመታት የነገሱት እኒህ ሰው በእንግሊዝ ምድርም የሚያቆማቸው አልተገኘም። በአረቦች ገንዘብ የተበደለ አደገኛ ተፋላሚ ቡድን መስርተው የእንግሊዝ ምድር ተቀናቃኞቻቸውን ሁሉ ድባቅ እየመቱ ለተከታታይ ዓመታት የታላቋን ብሪታንያ እግር ኳስ ዓለም ቅኝ መግዛት ችለዋል። መቀመጫቸውን ማንቸስተር ላይ አድርገው ተጋጣሚዎቻቸውን ሁሉ ወዶ የገባ ሰው ከባህር ከውሃው ዋይቶ ይውጣው እንጂ ሌላ ማን ሊረዳው እያሉ ያለ ረዳትና ያለ ምህረት ሲጨፈጭፉ የነበሩት ራሰ በራ ሰውዬ ትላንት ምሽትም ከምስራቅ ለንደን ተጉዞ የገጠማቸውን ተፎካካሪ ድባቅ መተውታል። እንግሊዝ አለኝ ከምትላቸው ክፍለ ጦሮች መካከል አንዱ የሆነው ሰማያዊ ለባሽ ዘማች በዚሁ ታክቲሻን በሚመራ የማንቸስተር ከተማ ባለጊዜ ድባቅ ተመቷል። የዘመናችን የእግር ኳስ ሊቅ ቢባሉ የማይበዛባቸው የነ ፈርጌ የነ ቪንገር ተቀጽላ እኒህ ራሰ በራ ስፔናዊ አሰልጣኝ ማንቸስተር ሲቲ የተባለን ክለብ ከታሪክ አልባነት ወደ ታሪክ አባትነት እያመጡት ነው። ሰውየው ፔፕ ጋርዲዮላ ይባላሉ። ከዓመታት በፊት በሀገረ ጀርመን ባየር ሙኒክን እየመሩ ቡንደስሊጋን ሲያብጡ የኖሩ ናቸው። ቀጥለው ወደ ሀገራቸው ስፔን አምርተው ላሊጋ የተባለውን ሊግ ከላይ ሆነው ሲኮረኩሙ ኑረዋል። ቀጥለው ወደ ገናናዋ እንግሊዝ መጥተው በአረብ ሀገር ባለሀብት በደንብ ተቀልቦ የወፈረውን ክለብ ማንቸስተር ሲቲን እየመሩ አስፈሪውንና የዓለማችን ሀያለም ተወዳጅ የሆነውን ፕሪሚየር ሊጉን በማን አለብኝነት እንዳሻቸው ፈንጭተውበታል። ለተከታታይ ዓመታት ከሊጉ እስከ ሌሎች የሀገር ውስጥ ውድድሮች ድረስ 19 ክለቦችን እንቁልልጭ እያሉ የዋንጫዎችን ሁሉ አጥንት ቁርጥ አጣጥመዋል። የክለቡን ኢምንት የሆነ ታሪክም በወርቅ ውሃ አጥበው እንደ ሰማይ አጥርተው ወደ ገናናነት አምጥተዋል። ይህንን ታሪክ ሲሰሩ የመላው እንግሊዝ ክለቦች ሁሉ ሲበሉ ከማየት በቀር ምንም ማድረግ አልቻሉም ነበር። በእርግጥ አምና የመርሳይዱ ክለብ ሊቨርፑል እኔ አለሁ ብሏቸው ነበር። ዘንድሮም የሰሜን ለንደኑ ክለብ አርሰናል አፍንጫህን ላሳይለው አይቀርም። ግን ማንቸስተር ሲቲ ምን ገዶት የሰሜን ለንደኑ ክለብ አልቻልም ሲለው በምስራቅ በኩል አምርቶ ድል ተቀዳጅቷል። የመድፉን መንደር ሰዎች ቢያቅተው ሰማያዊዎቹን አስረግዷል። አርሰናል አንተን በለስ ባይቀናኝ ጎረቤትህ ቸልሲ አያመልጠኝም ብሎ የቀንደኛ ጠላቱን ጎረቤት ዌምብሌ ላይ ሲወቀው አምሽቷል። ይህ የሆነው ትላንት ምሽት ነበር። በእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ የፔፕ ጋርዲዮላው ክለብ ማንቸስተር ሲቲ የምዕራብ ለንደኑ ክለብ ቸልሲን ዌምብሌ ስቴዲየም ላይ ገጥሞ 1-0 በሆነ ውጤት በማሸነፍ ዋንጫውን ተረክቧል። ፔፕ ባለፉት ዓመታት እንዳሻው በተፎገላበት የኤፍኤ ካፕ ዋንጫ ትላንት ምሽትም ሸልሎበታል። ባለፈው ጥር ወር ከበርንማውዝ ገዝቶ የግሉ ያደረገው ኮከብ አንቶኒዮ ሴሜኒዮ 72ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ተመጣጣኙን ጨዋታ ድል አድርጎ አዲስ ታሪክ ያሳካበትን ሻምፒዮንነት አገኘ። በዚህ በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ በውድድር ዘመኑ ሁለተኛ የሀገር ውስጥ ዋንጫውን አሳክቷል። በጨዋታው ብርቱ ተፎካካሪ ለመሆን የጣረው ቸልሲ በተከታታይ ለአራተኛ ጊዜ የኤፍኤ ካፕ ፍጻሜ ሲሸነፍ፣ ማንቸስተር ሲቲ ግን 8ኛ የኤፍኤ ካፕ ዋንጫውን አሳክቷል። አርሰናል 14 ጊዜ በማንሳት በነገሰበትና ማንቸስተር ዩናይትድ በበኩሉ 13 ጊዜ በማሸነፍ መድፈኞቹን በሚከተልበት በዚህ የኤፍኤ ካፕ ዋንጫ መድረክ ፔፕ የራሱን ግዙፍ አሻራ ማሳረፍ ችሏል። በተጨማሪም ማንቸስተር ሲቲዎች ለአራተኛ ተከታታይ ዓመታት ለእንግሊዝ የኤፍኤ ካፕ ፍጻሜ በመድረስ አዲስ ታሪክ ጽፈዋል። የፔፕ ጋርዲዮላ ቡድን በ2023 ማንቸስተር ዩናይትድን አሸንፈው የዋንጫ ባለቤት ነበሩ። በ2024 በከተማ ተቀናቃኛቸው ማንቸስተር ዩናይትድ፣ በ2025 ደግሞ በክሪስታል ፓላስ ተሸንፈው ዋንጫውን አጥተዋል። ካለፉት የዚህ ዋንጫ ግጥሚያዎች በደንብ የተማረው ክለቡ ትላንት ምሽት ግን ሰማያዊዎችን
ድል አድርገው ደስታቸውን ሰማይ አስነክተዋል። ተጋጣሚ የነበረው የቼልሲ ኤፍኤ ካፕ ሪከርድ በበኩሉ አስቀያሚ ታሪክ ሆኖ ተጽፏል። የምዕራብ ለንደኑ ክለብ ቼልሲ በእንግሊዝ ኤፍኤ ካፕ ፍጻሜ ጥሩ የሚባል ሪከርድ የለውም። ሰማያዊዎቹ ከ2020 እስከ 2022 በተከታታይ ለ3 ዓመታት ለፍጻሜ ደርሰው ነበር። ይሁን እንጂ ቼልሲዎች ሶስቱንም ተከታታይ የፍጻሜ ጨዋታዎች መሸነፋቸው ይታወሳል። በዚህም ቼልሲን 3 ተከታታይ የኤፍኤ ካፕ ፍጻሜ ጨዋታ የተሸነፈ የመጀመሪያው ክለብ ያደርገዋል። ሰማያዊዎቹ ትላንት ምሽትም ይህንን ጥሩ ያልሆነ ታሪክ የመቀየር ጥሩ ድል አግኝተው ነበር። ሆኖም ግን አልተጠቀሙበትም። ቼልሲ ማንቸስተር ሲቲን አሸንፎ ቢሆን ኖሮ አብሮሃዥ አገኘው እንዳለው ያ አስቂ ሰው የነሱን ጥሩ ያልሆነ ታሪክ ማንቸስተር ሲቲም እንዲጋራው ያደርጉ ነበር። ሆኖም ፔፕ ጋርዲዮላ ያንን አስቀያሚ ታሪክ ለመጋራት ፈቃደኛ አልነበሩም። ሆኖም ግን ቼልሲ ከዓመታት በኋላ ሲቲን ያሸንፍ ይሆን የሚለው ጥያቄ ከጨዋታው በፊት በጉጉት ተጠብቆ ነበር። ምክንያቱም ቼልሲ ለመጨረሻ ጊዜ ማንቸስተር ሲቲን ማሸነፍ የቻለው በ2021 የሻምፒዮንስ ሊግ ፍጻሜ ነበር። ከዛን ጊዜ ወዲህ ቼልሲ ከማንቸስተር ሲቲ ጋር በተገናኙባቸው 13 ጨዋታዎች ማሸነፍ አልቻለም። በሁሉም ውድድሮች ባደረጓቸው በእነዚህ ጨዋታዎች ቼልሲ በ10 ግጥሚያዎች ሲሸነፍ በ3ቱ ደግሞ አቻ ተለያይተዋል። ይህም ቼልሲን ከ1999 እስከ 2004 አንድን ክለብ ማሸነፍ ሳይችል ከተጓዘ በኋላ ይህ አንድን ክለብ ሳያሸንፍ ያደረገው ሌላኛው ረዥም ጉዞ አድርጎታል። ቼልሲ ከ1999 እስከ 2004 አርሰናልን ማሸነፍ ሳይችል ለ17 ጨዋታዎች ተጉዞ ነበር። አሁን ደግሞ ሌላ መጥፎ ድል አልባ የጉዞ ታሪክ አስመዝግበዋል። ማንቸስተር ሲቲን ከ2022 እስከ 2024 ባለው ጊዜ 14 ጊዜ ገጥመው አንድም ጊዜ ድል ማግኘት አልቻሉም። የውሃ ሰማያዊዎቹ አለቃ ፔፕ ጋርዲዮላ ሰማያዊዎቹ ላይ የጭካኔ በትሮን ያለምንም ርህራሄ እያሳረፈ ለ4 ዓመታት ዘልቋል። ያ በትሮ ትላንት ምሽትም የሰማያዊዎቹ ወገብ ላይ ከማረፍ ያስቆመው አልነበረም። በዚህም ስፔናዊው እውቅ አሰልጣኝ ፔፕ ጋርዲዮላ በአንድ ዓመት 2 የሀገር ውስጥ ዋንጫ ለሁለተኛ ጊዜ በማሸነፍ በታሪክ የመጀመሪያው አሰልጣኝ ሆነዋል። በዚህም የስፓኒያርዳዊ አሰልጣኝ በማንቸስተር ሲቲ ቤት የአሰልጣኝነት ዘመኑ 20 ዋንጫዎችን ዘራፍ ብሎ ማሳካት ችሏል። በዚህ ታክቲሻን አሰልጣኝ የሚመራው ማንቸስተር ሲቲ በኤፍኤ ካፕና ካራባኦ ካፕ ያደረጋቸውን ሁሉንም ወይም 6 ጨዋታዎች አሸንፎ ዋንጫውን ያነሳ ቀዳሚው ክለብ ሆኗል። በዚህም ማንቸስተር ሲቲ ከሊጉ ዋንጫ ተፎካካሪውና የካራባኦ ካፕ ዋንጫን ከነጠቀው አርሰናል ጋር በኮሚኒቲ ሺልድ ዋንጫ የሚገናኙበትን እድል ፈጥሯል። ነገር ግን ከዛ በፊት ማንቸስተር ሲቲ እስከዛሬ ያሸንፋቸውን የዋንጫ ድሎች ቀድሞ እንደሚያከብር ይፋ ተደርጓል። ማንቸስተር ሲቲ ከአስቶን ቪላ ጨዋታ በኋላ ሰኞ የዋንጫ ድሎችን በጎዳና ላይ እንደሚያከብር አሰልጣኝ ፔፕ ጋርዲዮላ አሳውቀዋል። ክለቡ በሁሉም ቡድኖች ያሳካውን የዋንጫ ድል በማንቸስተር ከተማ ጎዳና ላይ ከደጋፊዎች ጋር እንደሚያከብር ተነግሯል። ከትላንቱ ድል በኋላ አሁን ትኩረታችን ቀጣይ ጨዋታ ላይ ነው ያሉት ፔፕ ጋርዲዮላ ክብረ በዓሉ ሊጉ ሲጠናቀቅ ቀጣይ ሰኞ ይደርሳል ብለዋል። ከዋና ቡድን ጋር የሴቶች ቡድንና ወጣት ቡድንም የዋንጫ ድሉን እንደሚያከብር ተገልጿል። ያው የሴቶች ቡድን የእንግሊዝ ፕሪሚየር ሊግ ዋንጫን ተፎካካሪያቸው የነበረውን የአርሰናል ሴቶች ቡድንን በመብለጥ ማሸነፋቸው ይታወሳል። ወጣት ወንዶችም ከ2 ቀን በፊት የማንቸስተር ዩናይትድ አቻቸውን አሸንፈው ዋንጫ ማሳካታቸው ይታወሳል። ይህንን ጥምር የዋንጫ ድል እያከበሩ የአርሰናል ትልቅ የ2 ነጥብ ተራራ የጋረደውን የፕሪሚየር ሊጉን ዋንጫ አሻግረው የሚያዩት ፔፕ መጨረሻቸው ምን ይሆን? ላለፉት 3 ዓመታት ይህ ግዙፍ ዋንጫ ከእጃቸው መዳፍ እየደረሰ ያመለጣቸው ደቀ መዝሙራቸው አሰልጣኝ ሚካኤል አርቴታ ዘንድሮም ጀባ ይሏቸው ይሆን ወይስ የራሳቸውን የ22 ዓመት ጥም ይቆርጡበታል? ስፔናዊውን አሰልጣኝ ዣቢ አሎንሶን አዲሱ አሰልጣኝ አድርጎ ለመሾም ከስምምነት የደረሰው የምዕራብ ለንደኑ ክለብ ቼልሲስ አዲሱ ዘመኑ ምን መልክ ይኖረው ይሆን? ትልቅ እምነት ተጥሎበት ስታንፎርድ ብሪጅ የከተማው አሰልጣኙ በምዕራብ ለንደኑ ክለብ እስከ ፈረንጆቹ 2030 የሚያቆየውን የ4 ዓመት ውል እንደሚፈራረምም ተገልጿል። ቼልሲ በሚቀጥሉት ቀናት የአሰልጣኙን ቅጥር ይፋ የሚያደርግ ሲሆን የ44 ዓመቱ አሰልጣኝ ከዚህ ቀደም ሪያል ማድሪድንና ባየር ሊቨርኩሰንን ማሰልጠኑ ይታወሳል። አሁን ደግሞ አሰልጣኝ ሊያምሮ ሴኒየርን ካሰናበተ በኋላ አሎንሶን ጨምሮ አንዶኒ ኢራኦላ፣ ማርኮ ሲልቫና ኦሊቨር ግላስነር ከመሳሰሉ አሰልጣኞች ጋር ስሙ ሲነሳ የቆየው ቼልሲ ሌላኛው ክለቡ ሆኗል። በትላንትናው ዕለት የኤፍኤ ካፕ የፍጻሜ ጨዋታን በማንቸስተር
ቸልሲ በመሸነፍ ዋንጫውን ያጣው ቸልሲ የውድድር ዓመቱን ያለምንም ዋንጫ ማጠናቀቁ የተረጋገጠ ሲሆን በቀጣይ ጉዞ በአዲሱ አሰልጣኝ ዣቢ አሎንሶ እየተመራ ምን ያስመለክተን ይሆን የሚለው በጉጉት ይጠበቃል። እንዲሁም የሌላኛው የለንደኑ ክለብ አርሰናል የሁለት ዋንጫ ፍጥጫና የማንቸስተር ሲቲ የፕሪሚየር ሊጉ ሻምፒዮንነት ተስፋ እንዲሁም ከአርሰናል የሚጠብቀው እፍ ተብሎ የመጥፋት ዕጣ ፋንታው የመጨረሻዎቹን ጊዜያት ልብ አንጠልጣይ አድርጎታል። ሆኖም ሐምሌ 1 በቸልሲ ቤት ስራውን ሀብሎ የሚጀምረው የአሎንሶ የወደፊት የእንግሊዝ ቆይታ የፔፕ ጋርዲዮላን የመጨረሻ ስንብትና የአርሰናልን የግዙፍ ጣምራ ዋንጫዎች ፍጻሜ ለማየት ያብቃን እያልኩ መሰናዶውን በዚሁ ቋጨው። በኮንን አልሞ ነበርኩ። የነገ ሰው ይበለን።